ከ250 በላይ በአዲስ አበባ ውስጥ የሚገኙ አምራቾች ይሳተፉበታል የተባለው የንግድ ባዛር የፌዴራልና የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች በተገኙበት ተከፍቷል። በኢትዮጵያ ውስጥ የሚመረቱ የኢንዱስትሪ ውጤቶች በተለምዶ የጥራት ችግር አለባቸው ብሎ የማመን ችግር እንዳለ ይነገራል። እንደሚባለውም የጥራት ችግር ያለባቸው ምርቶች ቢኖሩም እንኳን ከቅርብ ዓመታት ወዲህ ግን በአገራችን እየተመረቱ ያሉ የኢንዱስትሪ ውጤቶች የጥራት ደረጃቸው እየተሻሻለ እንደሚገኝ እየተነገረ ይገኛል። ለዚህም ማሳያ የሚሆኑት ከአገር ውስጥ ገበያ አልፈው በዓለም አቀፍ ገበያዎችም ከተለያዩ አገራት ምርቶች ጋር ተወዳዳሪ ሆነው ተመራጭ ሲሆኑ መታየቱ ነው። በሂደትም በአገር ውስጥ ከምርቶቹ ጥራት ጋር በተያያዘ ያሉ አመለካከቶች እየተሻሻሉ እንደሚገኙ አምራቾች ይናገራሉ። የኢትዮጵያውያን በአገር ውስጥ የተመረቱ ምርቶችን የመጠቀም ልምድና ፍላጎት በከፍተኛ ደረጃ እያደገ እንደሚገኝም ተነግሯል። እውነት መናገር አሁን ላይ የህብረተሰቡ አስተሳሰብ የተለወጠ ነው። የአገር ውስጥ ምርት ላይ ብዙ እኛ አሁን ዋና ፎከስ አድርገን የምንሰራው በሱቆቻችን አማካኝነት እየሸጠን ያለ ነውና ቀጥታ ተጠቃሚውን እያገኘ ነው። በዚህም የተረዳ ነው ማህበረሰቡ የሀገር ውስጥ እቃ በደንብ የተጠቀመ እንደሆነ እያየን ያለ ነው። እኛም ጥራቱን የጠበቀ በፊት የሀገር ውስጥ ምርት ፊኒሺንግ ነበር የሚባለው እሱን ሁሉ ያስቀረ ምርት ነው ጥራቱን ጠብቀን እያመረትን ያለ ነው። በደንብ በሚገባ ተስፋ ሰጪ ነው ባይ ነኝ። ከዚህ በለጠም በደንብ የህብረተሰቡ ላይ የማስተዋወቅ ስራ ከተሰራ በደንብ አድርጎ ህብረተሰቡ የሀገር ውስጥ ምርት ይጠቀማል ባይ ነኝ እኔ። አው መጀመሪያ ላይ እንዳልከው ሰው የለመደው የውጭውን ምርት ነበር፣ ከውጭ ያመጣ ነበር ሀገር ውስጥ የሚጠቀመው። ትንሽ እነዚህን ለማስተዋወቅ ስትራግሎች ነበሩ። ግን ሰው ስለ እቃው ምርትና ስለ ጥራት የተለያዩ ነገሮችን ቀስ በቀስ ማየት ሲጀምር ኮምፕሊትሊ ወደዚህ ዞሯል ማለት ይቻላል። አሁን ይደህ እኛ ፋብሪካ ሄደ የሆነ ነገር ብታዝ እንደ በፊቱ ሰው ሰላም እንደነበረው አይደለም ገበያው፣ እንደውም ሊቆይ ብሎ ይችላል። ስለዚህ ሰው በጣም የተጠቀሙ ነው። በጣም ቆንጆች ናቸው። የአገር ውስጥ አምራቾችም ቢሆኑ የማምረት አቅምና ፍላጎታቸው ከፍተኛ እንደሆነ ይናገራሉ። ይሁን እንጂ በርካታ አምራቾች ለምርቶቻቸው የሚሆኑ ግብአቶችን ለማግኘት እየተቸገሩ እንደሆነ ተናግረዋል። ለሚያመርቷቸው ምርቶች ደረጃቸውን የጠበቁ ግብአቶችን በአገር ውስጥ ማግኘት አስቸጋሪ በመሆኑ ምክንያት አገር ውስጥ በማምረት ለማስቀረት የሚፈለገውን የውጭ ምንዛሬ የምርት ግብአቶችን ከውጭ ሀገራት በማስገባት መልሰው እያስወጡት እንደሆነ ይገልጻሉ። ሮ ማቴሪያል ላይ በጣም ነው የምንቸገረው። እውነት ለመናገር በአብዛኛው እኛ ምርቶቻችንን ከውጭ ነው እያስገባ ያለ ነው። ሀገር ውስጥ ለማግኘት በጣም የተቸገረን ያለ ነው። የጥሬ ዕቃ የጨርቆችን በተለይ ይህን ለማስቀረት ግን እኛ በተሻለ መጠን ጨርቆችን ለማምረት ሂደቶችን እየሄድን ነው። መሬቶች ጠይቀናል። እሱ ከተሳካልን ጨርቆችን በራሳችን የምንፈልገውን ጥራት ለማምረት ሂደት ላይ ነን እንጂ ሀገር ውስጥ በጣም የተቸገረን ያለ ነው። ዋናው ትልቁ ችግር የአምራቾች ጥሬ ዕቃ ነው። ጥራቱን የጠበቀ ደረጃውን የጠበቀ ጥሬ ዕቃ የለም። እዛ ላይ ነው አሁን እንቅፋት ሆኖብን ያለ ነው። በተለይ አሁን ከውጭ የሚገቡ ኢንቨስተሮች ለምሳሌ ቻይኖች፣ ህንዶች እየገቡ ነው በብዛት። እነሱ ጥሬ ዕቃ ላይ እንዲሰሩ ቢደረግ ጥራት ያላቸውን ጥሬ ዕቃዎች ላይ ኤክስፒሪየንሱም አላቸው አቅሙም አላቸው። እነሱ መስራት ቢችሉ እኛ የተሻለ ጥሬ ዕቃ እናገኛለን። ህብረተሰቡም ጥራት ያለው ጨርቅ ጥራት ያለው ምርት ያገኛል ማለት ነው። በተጨማሪም የመስሪያ ቦታ ማግኘትና እንደ ኤሌክትሪክ መቆራረጥ ያሉ የመሰረተ ልማት ችግሮች አምራቾችን በአቅማቸው ልክ እንዳይሰሩ እያደረጓቸው ከሚገኙ ምክንያቶች መካከል ናቸው። መስራት የምንችልባቸው ነገሮች ቢሟሉልን እኛ መስራት እንችላለን ማለት ነው። ያው እንደ አምራች ቦታ እንትናለን በራሳችን ቦታ ላይ ነው የምንሰራው። ግን ያለችን ቦታ አነስተኛ ናት። ተለቅ ያለ ቦታ ብናገኝ እንደገና ደግሞ ዩቲሊቲዎች ማለት የአንዳንድ የኃይል መቆራረጦች ይኖራሉ። እነሱ ነገሮች ከመንግስት አካል ኪዩር ቢደረጉልን እኛ ለማምረት በጣም ደስተኞችና ዝግጁ ነን። በሌላ በኩል ደግሞ በሰሜኑ የኢትዮጵያ ክፍል ከነበረው ጦርነት ጋር በተያያዘ አሜሪካ ለታዳጊ አገራት ፈቅዳ ከነበረው የቀረጥ ነጻ እድል ኢትዮጵያ መታገዷ በአገር ውስጥ አምራቾች ላይ ከፍተኛ ተጽዕኖ ፈጥሯል። በዚህም ምክንያት የሚያመርቷቸውን ምርቶች የአገር ውስጥ ገበያ ላይ ያተኮሩ እንዲሆኑ እያደረጉ ይገኛሉ። የሴት ጫማ ላይ ብቻ ነው ትኩረታችን አድርገን የምንሰራው። የሴቶች ጫማ ላለፉት 14 ዓመት ከኛ ሀገር ቀጥታ ወደ አሜሪካን ገበያ ኤክስፖርት ስናደርግ ቆይተናል። ያው በአገዋ ምክንያት ገበያው ወደ አሜሪካ የምንልከው ጫማ ሲቀንስብን ወደ ሴፍቲ ጫማ ከገባን አሁን 2 ዓመታችን ነው። እኛም እስከ ዛሬ ድረስ እንዳልኩ ኤክስፖርት ብቻ ነው የምናደርገው። ሀገር ውስጥ ለመጀመሪያ ጊዜ ኢትዮጵያ ታምርት ላይ አሁን ደግሞ በዚህኛው ኤግዚቢሽን ላይ ተሳትፈናል።
ፍላጎታችን ምንድነው? ከኢትዮጵያ ኤርላይንስ ጋር ኢትዮጵያ ኤርላይንስ ኢንተርናሽናል ካምፓኒ እንደመሆኑ የኛ ሴፍቲ ሹ ፓተንትድ ነው። በዩሮፒያን ዩኒየን የተረጋገጠ ፓተንት ያለው ጫማ እንደመሆኑ ኢንተርናሽናል ስታንዳርድ ያሟላ እንደመሆኑ ኢትዮጵያ ኤርላይንስንም አፕሮች አድርገን በቀጣይ እነሱን ብቻ ሳይሆን ሌሎቹንም ትልልቅ ተቋሞች አነስተኛንም ተቋም ሀገራችን ላይ ያሉትን በመቅረብ በዚህ ኤግዚቢሽን አማካኝነት እነሱንም በማግኘት ለሁሉም ተደራሽ መሆን ነው ፍላጎታችን። ከውጭ ኢምፖርት የሚደረገውን ማስቀረት አንደኛው ዓላማችን ነው። መንግስት ኢትዮጵያ ታምርት በሚል ንቅናቄ የአገር ውስጥ አምራች ዘርፉን ለማበረታታትና አቅማቸውን ለማሳደግ እየሰራ እንደሚገኝ በተደጋጋሚ የሚነገር ሲሆን ይህ በእንዲህ እንዳለ ግን አሁንም ዘርፉ ብዙ ያልተሟሉ ነገሮች እንዳሉት ተገልጿል። የመስሪያ ቦታ ማጣት፣ በቂ የውጭ ምንዛሬ አቅርቦት አለመኖር፣ የመሰረተ ልማትና የገበያ ትስስር ውስንነት ላይ እየተሰራ ያለው ስራ በቂ አይደለም ተብሏል። ንቅናቄው ከተጀመረ ከ2014 ጀምሮ መጠነ ሰፊ ስራዎች የተሰሩ ቢሆንም አሁንም የዘርፉ ተግዳሮቶች ጨርሰው አልተፈቱም። ገና ብዙ የሚቀሩና የአመራርን ድጋፍ የሚጠይቁ ጉዳዮች እንዳሉ እንረዳለን። ለአምራች ኢንዱስትሪ ውስጥ ከሚነሱ ዋና ችግሮች መካከል አሁንም የመስሪያ ቦታ ጥያቄዎች፣ የመንገድ፣ የመሰረተ ልማት፣ የውጭ ምንዛሬ፣ የግብይትና የግብዓት አቅርቦት የመሳሰሉት ተጠቃሾች ናቸው። አስተዳደሩም እነዚህን ችግሮች ደረጃ በደረጃ ለመፍታት ጥረት እያደረገ ቢሆንም ከፋይዳቸው አንጻር አሁንም ልዩ ትኩረት ብቻ ሳይሆን ድጋፍን ማስቀጠል ይገባል። የኢትዮጵያ ታምርት ንቅናቄ በዋናነት በፌዴራል ደረጃ ትኩረት ተሰጥቶ እየተሰራበት ያለ ሲሆን ክልሎችና ከተማ አስተዳደሮችም በሰፊው እየሰሩበት ይገኛል። አዲስ አበባ ከተማ ውስጥ ባሉ አምራች ኢንዱስትሪዎች ውስጥ እየተመረቱ ያሉ ምርቶች የውጭ ምንዛሬን ከመተካት ከጥራትና ብዛት አኳያ በአገር አቀፍ ደረጃ በቀዳሚነት የሚጠቀሱ ናቸውም ተብሏል። ከነኚህ ሰፊ ስራ እየተሰራባቸው ካሉ ከተሞችና ክልሎች መካከል አዲስ አበባ ከተማ አስተዳደር በቀዳሚነት ይገኛል። ከፍተኛ የማኑፋክቸሪንግ ኢንዱስትሪና የአነስተኛና መካከለኛ ኢንዱስትሪዎች በቁጥርም በምርት አይነትም በተወዳዳሪነትም የኤክስፖርት መጠንንም በመወሰን ረገድ ከተማ አስተዳደሩ ላይ ያሉት ኢንዱስትሪዎች ድርሻቸው እጅግ በጣም ላቅ ያለ ነው። ይህንን የሚመጥንም ድጋፍ ነው በከተማ አስተዳደሩ እየተደረገ ያለው። ክላስተሮቹ በተሟላ መንገድ ስራ እየሰሩ ነው። የማኑፋክቸሪንግ ኢንዱስትሪዎችንም ችግር በተጨባጭ ለይቶ የከፍተኛ አመራሩን ድጋፍ አግኝቶ ማኑፋክቸረሮቹ ያለባቸው ችግር እንዲፈታና ተወዳዳሪ እንዲሆኑ በማድረግ በኩል አዲስ አበባ ከተማ አስተዳደር እየተሰራ ያለው ስራ በሚኒስቴር መስሪያ ቤታችን በኩል ከፍተኛ እውቅና የሚሰጠውና ክብርት ከንቲባንና ክቡራን የከተማ አስተዳደሩን አመራሮች በዚህ አጋጣሚ ላመሰግን እወዳለሁ።